አቋሞች በየጊዜው ኢንኮምፓቲቢሊቲስ ወደ ግጭቶች ያመጡ ወደ ተለያዩ የፖለቲካ ኢኮኖሚ ቅርቃሮች ውስጥ አስገብተውናል። እነዚህ ደግሞ በጣም አስከፊ የሆኑ ግጭቶችን እንድናስተናግድ አድርገውናል። ይሄ ለረጅም ዓመታት ለረጅም ዘመናት ልንፈታቸው ያልቻልናቸው ኢንኮምፓቲቢሊቲስ ወይም አለመጣጣሞች ዛሬ ላይ አድርሰውናል። ቅድም ከኔ በፊት ያሉ ተናጋሪ ተናገሩ። በሀገራችን ውስጥ ባሉ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የጋራ የሆኑ ግንዛቤዎች ወይም የጋራ የሆኑ መስማማቶች የሉንም። የተለያዩ ሊትሬቸሮችን ስትመለከቱ፣ የተለያዩ ግጭቶችን ስትመለከቱ ለምን ሆኑ ብላችሁ ስትጠይቁ እንደ ሀገር የጋራ የሆኑ እሳቤዎችን ይዘን ተመካከረን አልደረስንም። ስለዚህ እነዚህ ወዴት ወስደውናል? ወደ ተለያዩ መገፋፋቶች፣ አንዱ ሌላውን ወደ ማፈናቀል፣ ወደ ጥላቻዎች፣ ወደ ትልልቅ ጦርነቶች ዳርገውናል። ስለዚህ ኢትዮጵያውያኖች እንደ ኢትዮጵያውያን እንደ ሀገር ያልተነጋገርንባቸው ሰፋፊ የሆኑ እርሞች አሉ። እንደ ሀገር ልጆች አውጥተን ያላወራንባቸው፣ ያልመከርንባቸው፣ ያልዘከርንባቸው እርሞች አሉ። ስለዚህ ስንሞክረው የነበረው አንዱ መንገድ እነዚህን እርሞች፣ እነዚህ ችግሮች በጦርነት ለመፍታት በዘመናት እየሞከርን ቆይተናል። ነገር ግን ኢትዮጵያ ሀገራዊ ምክክር ኮሚሽን እነዚህ መንገዶች አላዋጡንም፣ አላቀራረቡንም፣ ችግሮቻችንን እንድንፈታ አልረዱንም። ስለዚህ እንደ ሀገር ልጆች ቁጭ ብለን ተመካክረን አዎ ልዩነቶች አሉ፣ አዎ ችግሮች አሉ፣ አዎ ያልተግባባንባቸው ነገሮች አሉ። ነገር ግን በጦርነት ሳይሆን ቁጭ ብለን እንደ ሀገር ልጆች ተመካክረን ካለንበት የግጭት፣ የመገፋፋት፣ የጦርነት አዙሪት መውጣት እንችላለን። እኛ ኢትዮጵያውያኖች ሰፋፊ የሆኑ እሴቶች አሉ። በየቤታችን፣ በየጎረቤታችን፣ በየቀያችን ሰፋፊ የሆኑ ኢትዮጵያዊ አፍሪካዊ የሆኑ እሴቶች አሉ። እስቲ እነዚህ ነገሮች እናንሳና ተመካክረን አገርን ወደ ተሻለ ማህበረሰብን ወደ ተሻለ ቦታ እናምጣ የሚል ዓላማ ይዘን ነው የተነሳ ነው። ስለዚህ ዳያሎግ እናደርጋለን፣ እንመካከራለን ስንል እስቲ አብረን የፍለጋ ጉዞውን ጀምር። የጋራ እውነታችንን ባልተስማማንባቸው ነገሮች ላይ የሚያቀራርበን ነገር አብረን እንፈልግ፣ ወይም ቮዬጅ ኦፍ ኤክስፕሎሬሽን እስቲ እንፈልግ። የት ጋር ነው የተጣላን? ለምንድን ነው የምንዋጋው? ለረጅም ዘመናት ፕሮትራክትድ የሆኑ ግጭቶች ውስጥ ቆይተናል። እስቲ በጋራ ይህንን የፍለጋ ጉዞ እንጀምር። እርማችንን በጋራ እናውራ፣ እንነጋገር። እነዚህ እርሞች አንዳንድ ጊዜ የተለያየ አይነት አውድን ፈልገው ለግጭት መንስኤ የሚሆኑ እናውራባቸው፣ እንነጋገርባቸው የሚል ዓላማ ይዘን ተነስተን፣ እሱ ብቻ አይደለም፣ ልዩነቶች አሉ። እስቲ በእነዚህ ልዩነቶች ላይ የጋራ ግንዛቤን እንፍጠር። የባህል ልዩነት ሊኖር ይችላል፣ የሃይማኖት ሊኖር ይችላል፣ የፖለቲካ ልዩነቶች አሉ። ነገር ግን እስቲ የጋራ ግንዛቤ እንፍጠር። በእነዚህ ላይ እንማማርባቸው። እነዚህ የምናያቸው ብዙሃነቶቻችን፣ ልዩነቶቻችን ወደ ጦርነት ለምን ያስገቡናል? ወደ ግጭት፣ ወደ መፈነቃቀል ለምን ያስገቡናል? እስቲ ቁጭ ብለን ስለ ራሳችን፣ ስለ ሌሎች ስለማናውቃቸው ሰዎች የተሻለ ግንዛቤ እንዲኖረን እናውራ። እሱ ብቻ አይደለም፣ እስቲ እንደማመጥ።
እንደማመጥ፣ አንዳችን ሌላችንን እናዳምጥ። ብዙ ጊዜ እንደምንለው ፖለቲካችን የመናገር ፖለቲካ ብቻ ነው። እስቲ ቆም ብለን እንደማመጥ እርስ በርሳችን። ስንደማመጥ ብዙ ጊዜ ይሄን እናገራለሁ፣ ቢያንስ በአምስት ነገሮቻችን እናዳምጣለን፣ በጭንቅላቶቻችን እናዳምጣለን ይባላል። ምን ማለት ነው? ኢትዮጵያውያኖች በተለያዩ ፋክቶች ናቸው በምንላቸው ነገሮች ላይ መግባባት፣ የጋራ ግንዛቤ የለንም። ስለዚህ እስቲ እነዛን ፋክቶች አምጥተን እውነታ ናቸው የምንላቸውን ነገሮች አምጥተን እንደማመጥ፣ በጭንቅላታችን ሪዝን እናድርግ። ስንደማመጥ በጭንቅላት ብቻ አይደለም፣ ፋክት ብቻ አይደለም፣ በልባችን እናዳምጣለን። ኤምፓቴቲክ እንሆናለን። በርህራሄ አንዳችን ሌላችንን እናዳምጣለን። እሱ ብቻ አይደለም፣ በልብሶቻችን እናዳምጣለን ይባላል። ምን ማለት ነው? ልብስ የባህሉ የእሴት መገለጫ ነው። ኢትዮጵያ ውስጥ የተለያዩ አይነት እሴቶች፣ ቫልዩዎች አሉ። በእነዚህ ምክንያቶች ከምንጋጭ እስቲ መተን እንደ ሀገር ልጆች እንደማመጥ። አንዱ እሴት ለሌላው ጥቅም እንዲውል፣ የጋራ ግንዛቤ እንዲኖረን እንደማመጥ። ሌላው በሆዳችን እናዳምጣለን ይባላል። ምንድን ኒዶች አሉ። የፖለቲካ ኒድ አለ፣ ፍላጎቶች አሉ። የኢኮኖሚ ኒድ አለ፣ ሌላም አይነት ፍላጎቶች ኒዶች አሉ። ስለዚህ ስለ ኒዶቻችን እንደማመጥ፣ ወደ ጠረጴዛ ይምጡ። ከምንጋጭ ከምንገዳደል እነዚህን አምጥተናቸው ኒዶቻችን ኒድ ናቸው ብሎ የሚያጋጭውን አምጥተን የጋራ ግንዛቤ ፈጥረን ሀገርን እንገንባ። ሌላው በእግራችን እናዳምጣለን። ኦኬ ይህን ሁሉ አደረግን፣ ስለዚህ ሀገርን ገንብተን ወደፊት እንዴት እንሄዳለን፣ የጋራ ሀገርን፣ ጠንካራ ማህበረሰብን እንዴት እንስራለን የሚሉ መሰረታዊ ነገሮችን ይዘን ነው ይሄንን ያለ። በዚህ ሂደት ውስጥ የሚናገር አለ፣ እንዲህ ሆንኩ የሚል አለ፣ የኔ ፍላጎት ይሄ ነው የሚል አለ፣ እንዲህ ተደረግኩ የሚል አለ፣ እነዚህ ነገሮች ሌላ አይመለከቱም የሚል አለ፣ የሚያዳምጥ አለ። በዚህ መሃል የጋራ የሆነ ግንዛቤ ፈጥረን ወደፊት የምንሄድበትን ጠንካራ ሀገር እንሰራለን። ስለዚህ የኢትዮጵያ ሀገራዊ ምክክር እስካሁን ሲያደርግ የነበረው እነዚህ አውዶች፣ የምንነጋገርበትን አውዶች፣ ቬንት የምናደርግበትን አውዶች ሲፈጥር ነበር። በዚህ ሂደት ውስጥ ከ1300 በላይ ወረዳዎች አሉ ኢትዮጵያ ውስጥ። ቅድም ወንድሜ እንዳነሳው ኤክሰፕት ትግራይ ኢትዮጵያውያኖች በተለያዩ አጀንዳዎች ላይ ምን ያስባሉ፣ ስለ ሀገራቸው ምን ያስባሉ የሚሉ ነገሮችን እያየን መጥተናል። ስለዚህ ውጤቱ ብቻ ሳይሆን ሂደቱ አስፈላጊ ነው። ብዙ ትምህርቶችን እንደ ሀገር ያገኘንበትም ነው። በዚህ ሂደት ውስጥ የእናንተ የዲጂታል ሚዲያ አባላት ምንድን ነው ሚናችሁ? ምን ሊሆን ይችላል ወይም ምን እያደረጋችሁ ነበር የሚሉትን በጣም ባጭሩ በወበረር ለውይይታችን እንዲጠቅመን እናገራለን። ሁሌ የምንለው ኢትዮጵያ የእናንተ ናት። ኢትዮጵያ በዚህ ሰዓት ላይ እየመከረች ነው። ዳያሎግ እያደረግን ነው፣ እየተነጋገርን ነው። ስለዚህ የዚህ ሂደት ባለቤት ሁኑ እንላለን። ባለቤት ሁኑ ማለት ደግሞ ትርጉም አለው። የዚህ ሂደት ባለቤት ምን ብላችሁ ካመናችሁ በሂደቱ ላይ ልታስቀምጡ የምትችሉት ብዙ ነገር አለ፣ ወይም ኢንቨስት የምታደርጉበት ብዙ ነገር አለ። እውቀት አላችሁ። ባለቤት ከሆናችሁ
ሂደት ላይ ይህ ሂደት እንዲሳካ ኢትዮጵያውያኖች እንዳይገፋፉ እንዳይገዳደሉ በዚህ ሂደት ላይ ያላችሁ እውቀት ኢንቨስት አድርጉ። ጊዜ ያላችሁ ጊዜያችሁ በዚህ ሂደት ላይ ኢንቨስት አድርጉ። ባለቤት ነን ብላችሁ የምታምኑ ከሆነ በዚህ ሂደት ላይ ምን ያህል ኢንቨስት ያደረጋችሁ? ይሄ የኛ የ11 ወይም የመንግስት ወይም የፖለቲካ ፓርቲዎች አይደለም። በዚህ ሂደት ውስጥ እንግዲህ ውስጥ ስላለን የሚነሱ ሺዎች ትልልቅ ሺዎች ናቸው። የእያንዳንዳችን ጓዳ የሚያንኳኩ ኢትዮጵያን ብቻ አይደለም በአፍሪካ ደረጃ ኮንሲኩዌንሻል የሆኑ አጀንዳዎች ይነሳሉ በዚህ ሂደት ውስጥ። ስለዚህ እያንዳንዳችን አፍሬክት ያደርጋሉ። ስለዚህ የሂደቱ ባለቤት መሆን አለባችሁ ናችሁ። ባለቤት ሆናችሁ ኢንቨስት አድርጉበት። እውቀት አላችሁ፣ ጥበብ አላችሁ፣ ኢንቨስት አድርጉበት፣ ጊዜ ስጡት። ባለቤት ናችሁ። ባለቤት ከሆናችሁ ደግሞ ሂደቱን ጠብቁት። ሂደቱ ከኛ ጠብቁት። ከኛ ወይም በእኛ አለመቻል በእኛ ፍላጎት ይህ ሂደት እንዳይጠለፍ ከኛም ጠብቁት። ምክንያቱም የኛ አይደለም ይህ ሂደት፣ ይህ የእናንተ የሁሉም ኢትዮጵያውያኖች ስለሆነ እናንተ ይህንን ሂደት መጠበቅ አለባችሁ። የተለያዩ አካላት ፍላጎቶች ሊኖሯቸው ይችላል። ፓርቲዎች፣ መንግስት፣ ሲቪል ሶሳይቲዎች፣ ሌላውም ሀገር ይህንን ሂደት ወደ ራሱ መንገድ እንዳይመራ ከዛም ጠብቁት። ባለቤት ስለሆናችሁ ሂደቱን ማንም እንዳይነጥቀን የፓርቲዎች ማሳደጊያ ማስፈለጊያ ሳይሆን ኢትዮጵያ ጠንካራ ሆና የምትወጣበት ሂደት ስለሆነ በተለያዩ ኢንተረስቶች እንዳይጠለፍ በእኛ ፍላጎት በእኛ አለማወቅ አለመቻል እንዳይጠለፍ ጠብቁት። በዚህ ሂደት ውስጥ ኢትዮጵያ ብቻ ጸንታ ጠንክራ እንድትወጣ ማድረግ የምትችሉት እናንተ ባለቤት ሆናችሁ ስትጠብቁት። በመጨረሻ ባለቤት ከሆናችሁ ደግሞ በዚህ ሂደት በሚመጡ ውጤቶች ለመገዛት ዝግጁ መሆን መቻል አለብን ማለት ነው። ሌላው የእናንተ ሚና ሊሆን የሚችለው ቅድም ጥበቡ ደጋግሞ አስተዋል ለምክክር አስቻይ ሁኔታ ወይም ኢኔብሊንግ ኢንቫይሮንመንት መፍጠር ትችላላችሁ። ይሄ ቀናና መልካም የሆኑ ፐርሰፕሽኖችን በመፍጠር ሁሉም አክተሮች፣ ባለድርሻ አካላቶች በመመካከር ወደ መነጋገር እንዲመጡ ማበረታታት ትችላላችሁ። ይህንን አዎንታዊ ጫና ማድረግ ትችላላችሁ በሁሉም ባለድርሻ አካላት። ይህን ኢኔብሊንግ ኢንቫይሮንመንት አስቻይ ሁኔታ መፍጠር ትችላላችሁ። አጀንዳ ማድረግ ትችላላችሁ። እናንተ ከመነጋገር ውጭ ያለው ከመመካከር ውጭ ያለው አማራጭ መገዳደል። ስለዚህ እኛ እያልን ያለው አንገዳደል፣ እንነጋገር ነው። ይህንን አውድ መፍጠር ትችላላችሁ። የተለያዩ አይነት የፖለቲካ የአስተሳሰብ ልዩነቶች ቢኖሩ አንዱ ሌላውን ማሰልጠን፣ ሰይጣናዊ ዲመናይዝ ማድረግ እንደማይጠቅም ባላችሁ ፕላትፎርም በመናገር ሌላውን ሂውማናይዝ በማድረግ ሰብአዊነትን በማልበስ ልዩነቶች ቢኖሩንም ያንን አውድ መፍጠር ትችላላችሁ። እናንተ አሁን አይታችሁ ከሆነ ልዩነቶች ካሉ አንዱ ሌላውን ያሰጥናል፣ ዲሁማናይዝ ያደርጋል። ይሄ እንዳይሆን ማድረግ ትችላላችሁ። እናንተ የኛ ክሪቲካል ሳፖርተር ስትሆኑ ይህን ሂደት እየደገፋችሁ ነው ያላችሁት። ቺር ሊደሮች ልትሆኑ አይደለም፣
ስናጠፋ ትክክል አይደለም ብላችሁ የሰላ ትችታችሁ ይህንን ሂደት ያጠናክራል። ስለዚህ ዳር መያዝ አይደለም፣ ለእኛም እንድታጨበጭቡ አይደለም፣ ግን የሰላ ትችታችሁ በማምጣት ይህ ሂደት ወደ ተሻለ ደረጃ እንዲሄድ ማድረግ ትችላላችሁ። በዚህ ልታገለግሉ፣ በዚህ አገራችሁ ልታገለግሉ ትችላላችሁ ብዬ አስባለሁ። በዚህ ሰዓት ኢትዮጵያ በክሪቲካል ጃንክቸር ውስጥ አለችና የእናንተ ሚና ይህን ማድረግ ነው። አንዱ ሌላው እንዳያስጠጥን ዲመናይዝ እንዳያደርግ ማድረግ ትችላላችሁ። በጣም ፖላራይዝድ የሆነ የፖለቲካ አውድ ውስጥ ነው ያለነው። በዚህ ሂደት ውስጥ በተለያዩ ጊዜያት በሂደት ውስጥ ያየናቸው የተሳሳቱ መረጃዎች፣ ሚስኢንፎርሜሽኖች፣ ዲስኢንፎርሜሽኖች ስለተለያዩ አካላት ስለ ፕሮሰሱ ስለ ሂደቱ ሲነገሩ ሰምተናል። ይህንን ደግሞ ማስተካከል የሚቻለው ትክክለኛ መረጃ በመስጠት ነው። ትክክለኛ መረጃ በመስጠት ነው። የሰላምን፣ የወንድማማችነትን፣ የአብሮነትን ትርክት መስራት ትችላላችሁ። እናንተ በያዛችሁት የዲጂታል ሚዲያ ፕላትፎርም ይህንን የወንድማማችነትን የአንድነትን ትርክት መፍጠር ስትችሉ በህዝቦች መካከል ሰላማዊ ግንኙነቶች እንዲኖሩ ስታበረታቱ የጋራ የሆኑ እሴቶቻችንን ቫልዩዎቻችንን ፕሮሞት ማድረግ ስትችሉ እነዚህ አይነት ትርክቶችን ሲሰሩ ይህ ሂደት በተሻለ መንገድ የተሳለጠ ይሆናል። ትርክቶችን ስሩ፣ የሚያቀራርቡትን እንደ ሀገር ወደፊት የሚያስኬዱትን ትርክቶች ስሩ። ብዙ ጊዜ ላይ ቶኒ ሞሪሰን ናሬቲቭስ አር ራዲካል as we create them። ትርክቶች ጽንፈኛ ናቸው። የፈጠርናቸው ትርክቶች መልሰው እኛው ይፈጥሩናል። ስለዚህ ምን አይነት ትርክት ነው ዛሬ ላይ እየፈጠርን ያለ ነው? የሚያቀራርቡ እንድንደማመጥ የሚያደርጉ እኔ ወንድሜ ጠባቂ ነኝ የሚያስብሉ ትርክቶች ናቸው ወይስ የሚያገፋፉ የሚያገዳድሉን ትርክቶች ነው እየሰራን ያለ ነው? ስለዚህ እነዚህ የጋራ ነገሮቻችንን የሚያጎሉ ትርክቶችን መፍጠር ትችላላችሁ እናንተ። ይህንን ስታደርጉ ይህ ሂደት ጠንካራ ይሆናል ብለን እናስባለን። ሌላው በዚህ ፖላራይዝድ በሆነ ኢንቫይሮንመንት ውስጥ በጣም ለዘብተኛ ሞዴሬት የሆኑ ድምፆች አሉ፣ ጥግ ያሉ ድምፆች አሉ። በየማህበረሰቡ መካከል ግጭትን የማይናፍቁ ሰላምን የሚፈልጉ ድምፆች አሉ። እነዛን ማብራት ትችላላችሁ እናንተ። በዚህ ሂደት ውስጥ አብሮ መኖርን፣ አብሮ መስራትን፣ ኮኦፕሬት ማድረግን፣ መነጋገርን የሚያበረታቱ ትርክቶችን ማድረግ ትችላላችሁ። በተለያዩ ሀገሮች ውስጥ ግጭቶች ሲፈጠሩ ሚዲያዎች የተጫወቱት ሚና ይህ ነው። ኬንያ ውስጥ በተለያዩ ጊዜዎች በተለይ 2007 እና 2017 ላይ በነበረው የፖስት ኤሌክሽን ክራይሲስ ውስጥ ሚዲያ ይሄንን ሮል ተጫውቷል። ዲጂታል ሚዲያ ይሄንን ሮል ተጫውቷል። ይሄን ላይ ናቸውን ራሱ አገራችንን ሴቭ እናድርግ ብለው ትሬንድ እንዲያደርግ ያለባቸውን ሀገራዊ ኃላፊነቶች ተወጥተዋል። ሌትስ ሴቭ አወር ካንትሪ በሚል ሚዲያው ይህን ኃላፊነቱን ተወጥቷል። ዲጂታል ሚዲያው ይህን ተወጥቷል። በማይናማር ውስጥ ሚዲያው በተለይ ሲቪል ሶሳይቲዎች እነሱ በመጠቀም
የሰላምን ድምጾች የመተባበርን ድምጾች ማጉላት ችለዋል። በኮሎምቢያ የፋርክ አማጽያን ወደ ምክክር ሊመጡ ነፍጥን ትተው ወደ መነጋገር ሊመጡ የሚዲያዎች የዲጂታል ሚዲያ ሚና ቀላል አልነበረም። ስለዚህ እናንተ ይህንን ሚናችሁን ልትወጡ ትችላላችሁ ብዬ አስባለሁ። ሌላው ከፖለቲካል ፖስቸር ጀርባ ያሉትን መልካም ቀናና ሰውኛ አመለካከቶች ማጉላት ትችላላችሁ። ሚዲያ ላይ ፖለቲከኞች ሲወጡ ፖስቸር ማድረግ ነው የሚፈልጉት። ፖዚሽን ይዞ ነው የሚመጡት። ተሸናፊ መሆን አይፈልጉም ሚዲያ ሲያይ። ነገር ግን ከዛ ጀርባ ያሉትን ትንንሽ የሆኑ የሰላም ሂደቶችን የጋራ ግንዛቤዎችን እናንተ ማጉላት ትችላላችሁ ብዬ አስባለሁ። ሌላው ቅድም ጥበቡ አንስቷል። ኢትዮጵያ ውስጥ በተለያዩ ቦታዎች ላይ ትጥቅም ያነሱ የትጥቅ ትግል ያዋጣናል ብለው ጫካ ውስጥ ያሉ ወገኖች፣ ወንድሞች፣ እህቶች አሉ። እነዚህም ደግሞ ወደ ሰላም እንዲመጡ ማበረታታት ትችላላችሁ በየፕላትፎርሞቻችሁ። ቅድም ብለናል፣ ተገዳድለናል። አዲስ አይደለም መገዳደል ኢትዮጵያ ውስጥ። ይህ ሳይክል ሊሰበር አልቻለም። ያልሞከርነው ነገር እስካሁን ያላየነው ነገር እንደ ሀገር ቁጭ ብለን ልዩነቶቻችንን ይዘን እርሞቻችንን ይዘን የሚያገፋፉንን እርሞች ይዘን ቁጭ ብለን ማውራት ነው። እስቲ ወደዚህ እንምጣና እንየው፣ እንሞክረው። ይህንን እንዲያደርጉ እናንተ ወንድሞቻችንን ልታበረታቱ ትችላላችሁ። ስለዚህ ጥያቄ እናንተ ምን እያደረጋችሁ ነው ያላችሁት? ምንድነው? እስካሁን ፐርሰናል የሆነ ጥያቄ ልጠይቁ እንፈልጋለን። ምንድነው እያደረጋችሁ ያላችሁት? ኤፕሪል 3 1968 ላይ ማርቲን ሉተር ኪንግ መጨረሻ ስፒቻቸው ላይ ምን ይላሉ? Men for years now have been talking about war and peace. ስለ war እና ስለ peace ሰዎች ለረጅም ጊዜያት ሲያወሩ ነበር። But now no longer can they just talk about it. It is no longer a choice between violence or non-violence. አሁን ያለው ምርጫ ብጥብጥ፣ ጦርነትና ሰላማዊ መንገድ የሚል አይደለም። ያለው ምርጫ ብጥብጥ፣ ቫዮለንስ ወይ ነን ቫዮለንስ የሚል አማራጭ ወይ ምርጫ አይደለም። አሁን ያለው ምርጫ እሳቸው እንደሚሉት ነን ቫዮለንስ እና ነን ኤግዚስተንስ ነው። ጦርነትና ሰላም የሚል አይደለም ምርጫ። ያለው ምርጫ ወይ ሰላማዊ መንገድ ወይም ደግሞ አለመኖር ነው። ነን ቫዮለንስ ወይም ነን ኤግዚስተንስ። ቢኮዝ ጦርነቶች እያጎደሉን እያጠፉ ነው ያሉት። ስለዚህ አሁን ያለን ምርጫ ስትሮንግሊ የምናምንበት እንደ ኮሚሽን እንደ ግለሰብ ኢትዮጵያ ውስጥ ወይ በሰላም መኖር ነው ወይም ደግሞ አለመኖር ነው። ታስወያ በየጊዜው የነበሩን አለመነጋገሮች እንደ ሀገር ጠንካራ ሆነ እንዳንሄድ ቺፕ እያደረጉን እያነስን ሄደናል። ግጭቶች ያመጡት ነገር ያንን ነው።
ስለዚህ ቁጭ ብለን እርምናቸው የምንላቸውን ነገሮች ያለን አማራጭ መነጋገር፣ ነን ቫዮለንትሊ መነጋገር ወይም ደግሞ ላለመኖር መወሰን። ዲስ ኢዝ ዘ ቾይስ ዛት ዊ ሃቭ። ቆም ብላችሁ ባለፉት ዓመታቶች ውስጥ ለረጅም ዓመታት ኢትዮጵያ ከየት ወዴት እየሄደች ነው የሚለውን ካያችሁ ባለመነጋገር፣ ባለመደማመጥ የከፈልናቸው ዋጋዎች እያሳነሱ ነው። ስለዚህ እናንተ እንደ ባለቤት ይህንን ፕሮሞት ልታደርጉ ይገባል ብዬ አስባለሁ። ምን እያደረግን ነው? ግለሰብ እንደ ግለሰብ እያንዳንዳችን ምን እያደረግን ነው ያለ? ፕላትፎርሞቻችን ላይ ምን እያደረግን ነው ያለ? በዚህ ሂደት ውስጥ ኢትዮጵያ ሀገራዊ ምክክር ኮሚሽን ማንም እንዲቀር አይፈልግም። የማንም አጀንዳ እንዲቀር አይፈልግም። ማንም አክተር ኢትዮጵያ ሀገራዊ ምክክር ኮሚሽን አገለለ ሊላችን ቢኮዝ ስንነጋገር ስንመካከር አገርን ማሻገር እንችላለን። ስለዚህ እናንተ ወንድሞቼ ምን እያደረጋችሁ? ኦስካር ዋይልድ ምን ይላል? some people bring happiness, peace wherever they go. Some whenever they go. wherever they go ሰላምን ያመጣሉ። አንዳንዶቹ ደግሞ whenever they go ምን ማለት ነው? አንዳንድ ሰዎች ሰላምን ደስታን የሚያመጡት በሄዱበት ቦታ ሁሉ ሰላምና ደስታን ያመጣሉ። አንዳንዶች ደግሞ እነሱ ከዛ ቦታ ላይ ገለል ሲሉ ሰላምና ደስታ ይመጣል። ስለዚህ እናንተ የትኞቹ ናቸው? እናንተ ወይ እናንተ ፕላትፎርሞች ሰላምን የሚያመጡ ናቸው? አብሮ መኖርን መነጋገርን የሚያመጡ ናቸው? ወይስ እናንተ ዞር ስትሉ ሰላምና ደስታ ይመጣል? ይህንን ልንጠይቅ ይገባል። በዚህ ቬሪ ክሪቲካል ጃምፕ ለክሸሪ አይደለም። አሁን ለእኛ ለዚች ሀገር መነጋገር ለክሸሪ አይደለም። መደማመጥ ለክሸሪ አይደለም። ስለዚህ ይህንን ልናስብ ይገባል። ልናስብ ሁልጊዜ እንደምንለው እዚህ ያላችሁት እናንተ ታጣቂዎች ናችሁ። ታጥቃችኋል። መሳሪያ ታጥቃችኋል። በዛ መሳሪያችሁ ታጠቃችሁት መሳሪያ ምንድን ነው እያደረጋችሁ ያላችሁት? ኢትዮጵያን ለማጽናት እየሰራችሁ ያላችሁት እንድንግባባ ነው። ነገ ታሪክ ሲጠይቀን፣ ህሊናችን ሲጠይቀን ምንድን ነው በያዝነው መሳሪያ ያደረግነው? ዛሬ ላይ ምን አደረግነው? I think this should be a personal question ብዬ ያስባል። መጨረሻ ሁላችሁም የምታውቁትን አንድ ነገር ተናግሬ ላብቃ። ብዙ ጊዜ ሰምታችሁታል፣ ነገር ግን ይጠቅማል ብዬ ስለማስብ ሙባረክ፣ ናስር እና ሳዳት ከሞቱ በኋላ ይገናኛሉ። እዛ ተገናኙ። የት ነው ብላችሁ አጠይቁ። ብቻ ተገናኙ እና ሻይ እየጠጡ ያው እኛ ቡና ሰዎች ደግሞ መሰለኝ ሻይ እየጠጡ ይነጋገራሉ እና ሙባረክ ይዞርና ወደ ናስር እንዴት መጣ እዚህ ቦታ ይለዋል። ወደዚህ ቦታ ላይ እንዴት መጣ ብሎ ሲጠይቀው ናስር ምን ይላል? 16 ይላል። በመሳሪያ ገደሉ እና መጣ ወደዚህ ይላል። ኦኬ እና ሙባረክ ወደ ሳዳት ይዞርና ወደ ናስር ይዞርና ፖይዝን ነው የሚሞተው። ናስር በፖይዝን በመርዝ ነው የተገደለው። ስለዚህ ናስር በመርዝ ገደሉ ይላል። ቀጥሎ ወደ ሳዳት ይዞርና አንተስ ወደዚህ እንዴት መጣ ብሎ ሲጠይቀው
አሳሲንስ ቡሌት በመሳሪያ ገደሉኝ ብሎ ይነግረዋል። ከዛም እያወሩ እያለ ሁለቱም እነሱም ደግሞ መጠየቅ ነበረባቸውና ሙባረክ አንተስ ወደዚህ ቤት መጣ ሲለው ምንድነው መልሱ? ፌስቡክ የሚባል መሳሪያ it needs the demise of ሙባረክ። ፌስቡክ የሚባል መሳሪያ የሙባረክን ሞት የሙባረክን ዲቫይስ አቀረበ። ስለዚህ ታጣቂዎች በያዝነው መሳሪያ አገር ልንገነባ እንችላለን። በያዝነው መሳሪያ አገር ማፍረስ ይቻላል። ስለዚህ ምርጫው የኛ ነው። ምን እያደረግን ነው? ቅድም እንዳለው ይሄ እኛ የምንናገረው ነገር እዚህ ውስጥ በዚህ ሂደት ውስጥ ኢትዮጵያ እንዴት የተሻለች ትሆን ነው። የጋራ የሆነ አንድ የሚያደርገን የሚያጠናክረን ሴመንት ፍለጋ ጉዞ ነው ያለ ነው። ኢትዮጵያ እንደ ጠንክራ እንድትወጣ ወደፊት የሚወስዱ ሴመንቶችን መፈለግ ነው። በዚህ የፍለጋ ጉዞ ውስጥ የእናንተ ሚና ትልቅ ነው። ይህንን ሬቮሉሽን ልታመጡ ትችላላችሁ። የመደማመጥ ሬቮሉሽን፣ ሀገር ሴቭ የማድረግ ሬቮሉሽን። ስለዚህ ኢትዮጵያ ሀገራዊ ምክክር ኮሚሽን እኛ ስላልናችሁ አይደለም፣ ግን አገራችሁ ስለሆነ ባለቤት ስለሆናችሁ ይህንን ማድረግ ትችላላችሁ እና ይህንን እንድታደርጉ በጣም በታላቅ ትህትና ጠይቃችኋል። ኢምፕሎር አደርጋለሁ። አይሆን ቆም ብለን አስበን ሪጋርድለስ ኦፍ ኮሚሽን ኢትዮጵያውያኖች ተያይዘው መሄድ አለባቸው የሚል ትርት፣ ጠንካራ ትርት፣ መገዳደል የለብንም፣ አንዱ ሌላው ማፈናቀል የለብንም